አንተም ጭምር ነው። እኔን አትወክለኝ። እኔ በክርስቶስ ክርስቲያን ነኝ። አጋንንት የለብኝም። አንተም ጭምር ነው። ራስን ቻል። እኔ የለብኝም። ሃይ በግድ አጋንንት አለብኝ ይለኛል። አንተ ነህ በቤተሰብ መካከል ጣልቃ አንገባም። እዛው አንተ ወንድም ስለሆነ ለሱ ጓደኛ ወይ ደግሞ አብሮ ከሆነ እንጂ ጅን ቃል ወያከ ያ ረሱላህ እንዴ ሁሉም ሰው ካልክማ ረሱል አንተም ጭምር ነው። አንተም ሰው ልጅ ነህ ማለታቸው ነው። አንተም ጭምር ነው ወይ አሉ አሉ ረሱል ሰለላሁ ዐለይሂ ወሰለም ወኢያየ እኔም እንደዛው ነኝ ከኔ ጋር ሸይጣን አብሮ አለን ማለታቸው ነው። ኢላ ወላኪን አሉ ረሱል ነገር ግን ኢነላህ አላህ አኒ እኔን አገዘኝ አለይ በሸይጣኑ ላይ አገዘኝ። እኔ አሸናፊው ነኝ፣ ሸይጣኑን አሸናፊው ነኝ። አላህ አግዞኝ ፈአስለመ እሱ እስልምናን ተቀብሎልኛል። ከረሱል ጋር ያለው ሸይጣን ራሱ እስላም ነው ማለት ነው። ካፍር ሸይጣን አይደለም። ፈላ ያዕሙሩኒ አያዘኝም ኢላ ቢልኸይር በኸይር ነገር እንጂ በሸር በመጥፎ ስራ ላይ አያነሳሳኝም አሉ። እና ሸይጣን ማንኛውም ሰው በመጥፎ ስራ ታነሳሳለች ማለት ነው። ግን ረሱልን ሰለላሁ ዐለይሂ ወሰለም የኸይር ስራ ላይ እንጂ በመጥፎ ስራ ላይ አታነሳሳም ማለት ነው። ታንክ ዩ ሎክ አሁን መልካም ስራ የሚባለው እንደ ኮንቴክስቱ እንደ ሰውየው አውድ የሚተረጎም ነው። ማናችንም አጋንንት ሴጣን አለብን፣ ቁራኛ ነን። የኔ ሴጣን ግን ከናንተ የሚለየው አላቸው የኔ ተገዝቶልኛል። ስለዚህ የሚያዘኝ መልካም እንድሰራ ነው የሚያዘኝ አለ አይደለ? አቡ ፎዛን ተሳስቻለሁ። ሚዩትን አነሳ። ተሳስቻለሁ። ፈላ ያዕሙሩኒ ኢላ ቢልኸይር እኮ ለመልካም ያዘኛል። እኔ ነው ማንም ያዘው አጋንንቱ ሴጣኑ። ስለዚህ ሎክ ሴጣን ኦልዌይስ ዲሲቨር ነው፣ አጭበርባሪ ነው፣ አታላይ ነው፣ ውሸታም ነው። 5765ን ክፈተው አንዴ ቡሃሪን። ሴጣን ኦልዌይስ ውሸታም። የረሱል ሰለላሁ ዐለይሂ ወሰለም ግን ከዳ ውጭ ነው፣ ሰልሟል። አዳምጥ ቆይ። ስለዚህ አጋንንት የሚያዘው ከሆነ አጋንንት መልካም ብሎ ያመጣለት ፈጣሪ መካድ ነው። ሐዲስ ነው የጠየቁ ቡሃሪን ምን ማድረግ ነው? እግዚአብሔርን ወልድን እንዲክድ ክርስትናን እንዲጠላ ያንን እንዲያደርግ መልካም አድርጎ ሳለበት ማለት ነው። አንተ ቆይ እስቲ ኢየሱስን እንዲክድ እንዲጠላ ቆይ አዳም። ምክንያቱም ነቢያቶች ያስተማሩ ጥቅሱን አጣልኝ። ኢየሱስ እንዲካድ ክርስትናን እንዲጠላ ያደረገው አዳም ታስሮ ክርስትናን እንዲጠላ ሸይጣን እንዳደረገው እስቲ ጥቅሱን አምጣ። አውሸዩ ክርስቶስ እንደተሰቀለ የማያምን አጋንንታዊ እምነት ነው። የክርስቶስን መስቀል የሚቃወም ካለ መሰቀልን የሚክድ ካለ እሱ ሴጣን ተብሎ ይጠራል። ቃል በቃል ክርስቶስ ያለውን አሳያለሁ። ኤኒዌይስ ከዚህ በተጨማሪ ራሱ እንዳልተሰቀለ ይናገራል። አትጨው magic was worked on Allah's messenger so that he to think that he had sexual relation with his wives while he actually had not. አፋር ጎደ ላይ አፋር ገለጥሽ ደምዛን ካፋር ግን አመብ ድምፅ አይሰማም። አቡ ፎዛ ምን ማለትክ ነው? አንብበውና ንገረና። ምን ፈልገውን እንነግርሃለን። ከዛ አንብበው ንገረን። እኔ አነበብኩኝ። ምንድነው የሚለው? ረሱል ሰለላሁ ዐለይሂ ወሰለም ሲር እንደተደረገባቸው እሺ حتى كان يرى أنه يأتي النساء ولا يأتيهن قال
سفيان وهذا أشد ما يكون من السحر إذا كان كذا فقال يا عائشة علمت أن الله قد ترجم أفتاني فيما استفتيت فيه آتيني رجالان فقعد أحدهما عند رأسي والآخر عند الرجل. ترجم أي سلام دي ترجمه صانع نبوكم أن الرسول صلى الله عليه وسلم ሲር እንደተደረገባቸው ነው። ከዛ ሲር ተደርጎባቸው ምን ሆኑ? ከሴቶቻቸው ጋር ግንኙነት እንዲያደርጉ ነገር ያስመስለባቸዋል። ማን ነው ይሄንን ያስመሰለባቸው? እና ከዛ አላህ መላእክቶችን ልኮ አብፎዛን ይሄንን ከሴቶች ጋር ሳይገናኙ የተገናኙ እየመሰለ እንዲሆኑ ያደረጋቸው ሰይጣን ነው ወይንስ አላህ ነው? በአላህ ፍቃድ ሲሩ በረሱል ላይ ሰለላሁ ዐለይሂ ወሰለም ሊፈትን ይሄንን እንዲጫወትበት ብቻውን ከሚስት ሳይገናኝ የተገናኘ እየመሰለው እንዲቃጅ ያደረገው አላህ ነው ወይንስ ሰይጣን ነው? በአላህ ፍቃድ ሲሩ በረሱል ሰለላሁ ዐለይሂ ወሰለም ላይ ሆኗል ማለት ነው። አላህ የፈቀደው ነገር ምንም ነገር አላህ ነው ብሎ አላህ ነው ካልከን ደግሞ በቀራ 102ን ክፈተው። ስለዚህ አላህ ራሱ ሰይጣን ነው ማለት ነው። አላህ ሰይጣን ነው ማለት ነው። ማይኩን ያዘው አንዴ። ስለዚህ አመልጣለሁ ስትል የትም እንደማታመልጥ ላሳየህ። ድግምትን ያስተማረው ሰይጣኑ አላህ ይሆናል ማለት ነው። ኦልራይት አንተ ወደ ሌላው የምታልፈው አዳም፣ ምክንያቱም አላህ ነው ብለኸኛል። ሰይጣን ማለት ስላልፈለግ አዳም፣ አላህ ራሱ ሰይጣን እንደሆነ ላሳየህ። ድግምትን ያስተማረው ሰይጣን አላህ ሳይፈቅድ ምንም ነገር እኮ አንተም ላይ ምንም ነገር አዳምጥ፣ ቆይ ገዳ አዳምጥ። ኦልራይት፣ ስለ ሰይጣኖቹ በአላህ ፍቃድ ነው ሁሉም ነገር የሚሆነው። አላህ ካልፈቀደ ምንም ነገር አይሆንም። አትጩህ። ግን ሰይጣን ይሄ ደግሞ አላህ በረሱል ላይ ሰለላሁ ዐለይሂ ወሰለም ስለፈቀደ አትጩህ። ሰይጣኑን አላህ እያደረገው ነው። በነገራችን ላይ ይሄን አንብብለትና እኮ ይቀጥሉ። ላይ ብለኛለሁ። ኦኬ ተመልሻለሁ። ተመልሳለሁ። ኦኬ ስለዚህ ምንድነው ፖይንታችን? ልብ በሉ። ሰይጣን ያዘው ነው። ኦኬ መልካም ብሎ ያሰበው ለሱ ምንድነው? እሱ አላህ አለም መልካም ምን እንደሆነ እንደ ምስልምናው ማለት ነው። እንደኛ ግን ስንተረጉመው ያ መልካም ያለው ነገር ምን ይሆናል ማለት ነው? ሰይጣን ያዘዘው መልካም ብሎ መልካም መስሎ ታየው። ቆይ ኢየሱስን ሲሰቅሉ አዳምጥ። አሁን ኢየሱስን ሲሰቅሉ አዳምጥ። በቃ ሎክ የኢየሱስ ክርስቶስ ስቅለትና የአብ ልጅ መሆኑን መካዱ በራሱ ምንድነው? እሱኛ የምናየው ይሄ ክህደት ነው፣ መጥፎ ነገር ነው ብለን ነው የምናየው። ክህደት ስለሆነ ማለት ነው። እነሱ ግን ምን ብለው ሰይጣን የነገረው ይሄንን አይ ኢየሱስ የአብ ልጅ አይደለም ብሎ ማለቱ መልካም ነው ብለው አሰቡ ማለት ነው። ክርስቶስ ራሱ አብ አባቴ ነው ብሎ አብ ከሰማይ ልጄ ብሎ እየመሰከረ አይ ልጁ አይደለም አብም አባቱ አይደለም ማን ነገረው? ሰይጣን አዘዘው እንደዛ ብሎ አስተማረው። ታዲያ እኔ አዳም የአብን ድምፅ ነው መስማት ያለብን ወይስ የሰይጣን የመሐመድን ድምፅ ነው መስማት ያለብን? የክርስቶስን ድምፅ ነው መስማት ያለብን ወይንስ ሰይጣን ለመሐመድ የነገረውን ድምፅ ነው መስማት ያለብን? ማንን ነው የምትሰሙት? አብ አባቴ ነው እያለ ከ600 ዓመት በኋላ ሰይጣን
ሴጣን አዘዘኝ፣ ሴጣን መልካም ነገር አስተማረኝ፣ እሱም ኢየሱስ የአብ ልጅ አይደለም ብሎ ሲነግራችሁ ሴጣን ያዘዘው መሐመድን ለመልካም ነው ብሎ መከተል ከባድ ነው። ኤኒዌይስ ቶፒኩን መልሰው ክርስቲያን ለስና ምንድነው ሀያት አንዴ ቆይ ሚውት አድርገውና እሺ ቀጥል ችግር የለውም። ቶፒኩ ላይ አንዴ ተመለሱ። ሚውት አድርገው ወይ አንዴ አዳምጡ። ኦኬ አንዴ እኛ ጋር ምን ነው አዳምጡ ስትባል ስማ። ቀጥል ክርስቲያን ያ እንግዲህ ቁርአን ምንድነው ግልጽና የተብራራ ነው ብሎ ራሱን ክሌም ያደርጋል። ስለዚህ ቁርአን ግልጽና የተብራራ ነው ብሎ ራሱን ክሌም የሚያደርግ ከሆነ ስለራሱ ቁርአን ብሎ ይናገራል። ግልጽና የተብራራ ነገርን ሁሉ የሚያብራራ ብሎ ይናገራል። እውነት ቁርአን ግልጽና የተብራራ ነው ወይ? ስለዚህ ግልጽና የተብራራ ነው ሁሉንም ነገር አብራርቷል ብሎ ኦፕን አድርጎታል ማለት ነው። የትኛውንም ጥያቄ ቢጠየቅ እስልምና ውስጥ ወይም ደግሞ ቁርአን ማለት ነው ቁርአን ውስጥ ይገኛል የሚል እንትን አለው ማለት ነው። ስለዚህ የምር ቁርአን የተብራራና ግልጽ ነው፣ ለሁሉ ነገር መልስ አለው ለሚጠየቅ ጥያቄ። ሌሎችን ተዋቸውና ለእስልምና መሰረታዊ የሆኑ ትምህርቶችን ግልጽና የተብራሩ ሆኖ ቁርአን ላይ ተቀምጠዋል። እሺ ሀያት ይሰማል? ይሰማል። እፎይ ኦኬ እሺ። ተውሂድ ስንት ክፍሎች አሉት? ቆይ አባቴ ተረጋጋ እስቲ አንዴ። ወደ ጥያቄው ሀያት ጥያቄው መልስና ከዛ በኋላ ሌላ ጥያቄ ካለ ምናምን ትቀጥላለህ። አሁን ቶፒኩ ላይ ሂድና እኔ ራሴ ልጠይቅህ ነው አባ እኮ ትጠይቃለህ፣ ችግር የለውም። መጀመሪያ እኔን ጥያቄ ነካ አድርገውና አለፍ። የተውሂድ ክፍሎች ነው የመጣሁት፣ ጥያቄን ለመመለስ ሳይሆን ልጠይቅህ ነው የመጣሁት። ኦኬ ሚውት አድርግና አዳምጥና ትንሽ ተምረህ መጨረሻ አካባቢ ትጠይቃለህ። በቃ የምትመልስ ከሆነ መቀጠል ትችላለህ። ቁርአን ባይዘ በጣም ቀላል ጥያቄ ነው ለሙስሊሞች ማለት ነው። በጣም ቀላል ጥያቄ ነው። በ600 ምናምን አካባቢ የሚጠጉ አንቀጾች አሉት ቁርአን። እሱ ውስጥ እያንዳንዱ ነገር የተብራራ ነው ብላችሁ ታምናላችሁ። ስለዚህ ዴይሊ የምታደርጓቸው ሪቹዋል አክሽኖች ወይም ደግሞ መስገድ ምናምን የመሳሰሉት ነገሮች በሙሉ እነሱንም ስለምንሄድባቸው ማለት ነው። እነዚህ አቂዳ ብላችሁ የተከተላችኋቸው ቁርአን ውስጥ አሉ ወይ? ይሄን ትመልሳለህ ሀያት ወይስ አትመልስ? አለ እሱ ተው፣ ወደሱ ሳንሄድ በፊት በጣም ጥሩ አለ መመለስ አለብህ። ኦኬ አለ መሰረቱን እንመልስ። መጀመሪያ መሰረቱ ካላማረ መጨረሻ አያምርም። መጀመሪያ መሰረቱን አለ ወይስ የለም? እንማማር እስቲ መጀመሪያ መሰረቱን እያለ ስለሆነ ስላላ ጠይቀው ክርስቲያን አላ መሰረት ነው ብሎ ወይስ ቂጥማታ ነው መሰረት? ያ ኦኬ እሺ። ስለዚህ መሰረቱ አለ ብለህ ነው የምታምነው? መሰረቱ አለ እኮ ሁሉም አንድ ላይ ቁርአን ውስጥ የሌለ አንድም ነገር የለም። በጣም ጥሩ እሺ። ስለዚህ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ መጥቶ ማን ነው የሚለምነኝ ጸሎቱን የምመልስለት ብሎ የቱ ጋር ነው ቁርአን ላይ ይናገራል ብሎ የተጻፈ? የትኛው አንቀጽ ላይ ነው የተጻፈ? እሱ ጋር አልተጻፈም። አልተጻፈም። ከመሄዳችን በፊት አልተጻፈም ማለት መሰረት አይደለም ማለት ነው። ይሄ መሰረት አይደለም ማለት ይሄ ከሌሊቱ 1/3 ሁሌም አላህ የሚመላለሰው መሰረት አይደለም። ቂጥ መታጠብ ግን መሰረት ነው በእስልምና። መጀመሪያ እስኪ መሰረቱን እንነጋገር አልኩ እኮ። ስለ መሰረት እኮ መሰረቱ አላህ እንደሚመላለስ አታውቅም። ስለ አላህ የምታውቀው ነገር የለም። እሺ መሰረት ከሆነ አሁንም ከኢማኖችህ አንዱ ተውሂድ ነው አይደለ? ተውሂድ በቁርአን ውስጥ ተጠቅሷል። ለምን ተፈራ? ተውሂድ በቁርአን ውስጥ ተጠቅሷል። ተውሂድ የሚል ቃል አለ? አዎ አለ። አትፍራ አልኩ እኮ። ለምን ትፈራለህ? ጥቅሱን ንገረኝ እስኪ። ምን ላይ ነው ያለው ተውሂድ የሚል ቃል? ተረጋጋ። ኧረ በጣም ተረጋግቻለሁ። ተረጋግተሃል? በጣም እሺ። መጀመሪያ አንተ ስምህ
ስምክ ምን ስምክ እፎይ ነው። ስምክ ማን ነው? መሰረቱ ይሄ ነው። በመጀመሪያ ስለ መሰረቱ የጠየቅኩህ መልስ። ስለ መሰረቱ በመጀመሪያ እንነጋገር ብሎ ስምህ ማን ነው? ስለ አላህ ግን መሰረት አይደለም። this is islamic delay እኮ ከስምህ ነው የምነሳው። ለዚህ ነው የጠየቅኩህ መልስ። ከአላህ ይልቅ የኔ ስም ነው መሰረት ለእስልምና ወይ እስልምና ወይ እስልምና ወይ እስልምና። ከአንተ ነው የሚገርመው። መልስልኝ። ለምን ምን እህትን ልደርልኝ ነው እንዴ? እኔ ስም መልስልኝ። ምን ችግር አለው? መልስልኝ የጠየቅኩህን። ምን ያደርግልሃል? እኔ ስም ስምህን ንገረኝ መጀመሪያ። መሰረቱ እሱ ስለሆነ እኮ ምን ይጠቅምሃል? እኔ ስም መሰረት የኔ ስም እንዴት ነው የሚሆነው? ለዚህ ነው የምትፈራው እኮ ትፈራለህ የምልህ እኮ ለዚህ ነው። የፈለከውን በጥራኝና ቀጥል። የፈለከውን ስም ስጠኝና ቀጥል። ከስሜ ጋር ምንም የሚያገናኘው ነገር የለም። ጥያቄውና ስለ አላህ መሰረት እሱ አይደለም። ስምህን ንገረኝ። እሺ ስምህን ንገረኝ። የኔ ስም ምን ያደርግልሃል ወገን? ስለ አላህ እየተጠየቅ መሰረት አይደለም ስምህ ነው መሰረት ብለህ ትከራከረኛለህ እኮ። ከስምህ ስለምነሳ እኮ ነው። ስምህን መጀመሪያ ስምህን ንገረኝ። ቶፒኩን አውራሽ ቀጥል። ቆይ አያት፣ ቆይ እፎይን ማወቅ ነው ወይስ አላህን ማወቅ ነው ገነት የሚያስገባ? ጥያቄ ብቻ መልስልኝ እኮ። የትኛው ነው የሚያስገባ ገነት? ስለ አላህ ማወቅ ነው አይደል? የምታውቀውን ስለ አላህ መልስ። አርካን ኦፍ ኢማን 6 ናቸው። 7ኛ የኔ ስም ሆኗል ክርስቲያን። መሰረቱ ዋናው እኔ ተብያለሁ። ወይንም ፒላር ኦፍ እስላም የሚባለው እኮ ስሜን ንገረኝ። 6ኛው የኔ ስም ሆኗል ማለት ነው። ቅድሚያ መሰረቱን ነው ማወቅ ያለብን። ስምህ ማን ነው? ስላላ ኖ አይደለም። እሱ መሰረት አይደለም። መሰረቱ አንተ ነህ። ስምህ ማን ነው? ስላንተ ስም ነው ማውራት ያለብን። ለምን እንደዚህ ትፈራለህ? ቆይ አንተ ወይኔ አንተ ወይ ፎይ እንደዚህ ትፈራለህ እንዴ? ፈርቻለሁ። አዎ ስላላህ እናውራ አሁን። በቃ ለዚህ ነው በቃ የስምህን እንኳን አታውቅም። የስምህን ትርጉም እንኳን አታውቅም። ለዚህ ነው እለፈው እሱን። አሁን ስላላህ አውራ። ለዚህ አውቃለሁ አትበል። ስለዚህ ስላላህ አውራ። ስምህን ንገረኝ። ከስምህ ሀያት ይቅርታ አድርግልኝና ግን የምር ኦፌንሲቭ ላለመሆን ነው። ይሄ ጭንቅላት ምንም አያደርግልህም። የምር ጌጥ ብቻ ነው። ስላላህ ስትጠየቅ ሰው እንዴት ስለ አምላክ ስትጠየቅ ስለ ግለሰብ ታወራለህ? ኧረ በፈጣሪ ምን ያደርግልህ? ጭንቅላት ውስጥ በቃ እፎይ የሚል ስም ነው እንጂ ያለው አላህ የሚል ስም ጭራሽ የለም። ጠፍቷል። አሁን ደብዛውን አጥፍተህባቸዋል። ቀኑን ሙሉ አንተን ስለሚከታተሉህ የሚያመልኩትን አምላክ ረሱና ስለ አንተ ነው የሚያወሩት ማለት ነው። አሁን ታወራለህ አታወራም? ሀያት ለምን እሱም ብቻ ወክል አታወራም? ጠየቅ ነው። እኔም ጠየቅኩት። ስለ እፎይ ነው የእፎይን ስም ነው መጠየቅ የምፈልገው አለ። እስልምና መለኮታዊ ትምህርት የለውም። ቁርአን ላይም ልክ እንደዚህ ትርኪ ምርኪ ስለ ግለሰቦች ምናምን ነው የተጻፈው። በቃ መሐመድ ቤት ስትገቡ እንደዚህ አድርጉ፣ መሐመድን ስትጣሩ ጮክ ብላችሁ አትጣሩ። ስለ አቡ ለሃብ የሚያወራው ማለት ነው ስለ ግለሰብ ነው እንጂ ስለ አምላክ አይደለም። ስለዚህ መለኮታዊ መጽሐፍ አይደለም። ስትዋሱ ከመሐመድ ቤት ዕቃ ስትዋሱ ቤቱ እንዳመጡ ከመጋረጃ ኋላ ሆናችሁ ዕቃ ጠይቁ። መሐመድ ከሞተ ሚስቱን እንዳታገቡ። መሐመድ ቤት ከገባችሁ ወዲያውኑ ምግብ በልታችሁ ተበተኑ። ሴቶቻችሁን እርሻ ናቸውና ስታርሱ እንደፈለጋችሁ ራሱ። ሚስቶቻችሁን በሚስት ቦታ መለወጥ ትችላላችሁ። ወሳኝ ነው ይሄ። ያመነ ሴት መሐመድን ማግባት ከፈለገች ራሷን አሳልፋ መስጠት የተፈቀደ ነው። ይሄ መቅራት አለባችሁ። ጠቃሚ ነው። ይሄ በጣም ጠቃሚ ነው። ይሄ በጣም ጠቃሚ ነገር ነው። በጣም አስፈላጊ ኢሴንሻል ነው። የሽሜች ልጅ ያጎት ልጆች በእጆች ያስካቸው ሴቶች ለአንተ የተፈቀደች ነች። እሷን መደርመስ ትችላለህ። ይሄንን በደንብ ቅሩት። ወሳኝ ነው። አላህ ከሌሊቱ 1/3 ይወርዳል። ማስረጃ የለም። አላህ እግሩ ገሃነም የሚሞላው በእግሩ ነው። ማስረጃ ቁርአን ላይ የለም። ጥቁሩ ድንጋይ ሄደህ ትስማለህ፣ ስሙች እንትን ታደርገዋለህ።
አይንና ምላስ ይዞ ይመጣል? ማስረጃ የለም። ከማን ጋር ነው የምታወራው? ዝም ብለህ አትለፍልፈ አንተ። ተውሂድ ታምናለህ? ተውሂድ የሚል ቃል አለ? የለም። ተውሂድን በሶስት ከፍላችሁ ነው የምታመልኩት አምላክህን? ማስረጃ የለም። አለ ቁርአን ላይ? የለም። ቁርአን ላይ ምን አለ ግን? ዋው መለኮታዊ ቃል የሚሉት የነብዩ ቤት እንዳገቡ ካልተጠራችሁ በስተቀር የሚል አለ። ይሄ የአላህ ባህሪ ነው ለያምኑት ነው። ቁርአንን የሚረዱት እነሱ እንደኛ መጽሐፍ ቅዱስ አይደለም የሚረዱት። አንደሚታል እኛ መጽሐፍ ቅዱስ ነቢያቶችና ሐዋርያቶች የጻፉት ነው ብለን ነው የምናምነው። እነሱ ግን ቁርአን እንደዛ አይደለም የሚረዱት። ያላ ራሱ ቃሉ አካላዊ ቃል ልክኛ ክርስቶስ እንደምንለው እንደዛ ፍጡር ያልሆነ ነው ብለው መሐመድ ተውና ፕሊስ ሰሚር ተንቀልቅላል። እሺ ለመለጠፍ ለምን ትቸኩላለህ? መጀመሪያ እኔን ጠይቀኝ። አንተም ይታርግ በቃ አዳም አስወርዳለኝ። ጣልቃ ከገባ አስወርዳለኝ። ተንቀረቀርክ። ሳሚር እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። ከኔ ጋር አልጨረስክም። ሰሚር አትቀበለው ይጨርስ ከኔ ጋር ፕሊስ ሚውት አድርግ። እሺ እሺ ኦኬ ሳሚር ጥያቄውን ሰምተሃል? ከኔ ጋር ሳይጨርስ እንዳትሄድ ሰሚር። ምንድነው ሰውዬ ችግር? ሀያት ምንድነው ችግር? መልስልኝ፣ መልሴን መልስልኝ። የትም አትሄድ። መመራ ብራዘር ይቅርታ። እሺ ልክ ነው፣ ልክ ነው። እሱ እንዳለው ልክ ነው። እሺ ሳሚር ቆይ ወንድ ሀያት የሚለው ስም ለወንድ ነው የሚሰጠው ለሴት ነው? ተው እሱን አትጠይቀው። እሱ ነው ወደዚህ አትሄድ። ከኔ ጋር ጨርስ። ሀያት የሚለው ስም የሚሰጠው ለወንድ ነው ለሴት ነው? ሰሚር ስልኩ የባለቤቴ ነው። ተው እሱ ጋር አትሄድ። ስልኩ የባለቤቴ ነው። እኔን አላስገባ ስትለኝ ስለዚህ አንተ ጉድፍ ላለመሆነ እኮ ማስረጃ የለኝም። አሁን አጥብቀ እየጠየቀኝ ያለው እየሰጋው ነው ያለሁት። እንደገና ሂጃብ ለብሰሃል። ስለዚህ ተመለስ። ስምህ ሴት ነው። ደጋግመህ ስለምትጠይቀኝ ነገር ፐርሰናል ነው። ቆሻሻ ልትሆን ትችላለህ። ስለዚህ ጉድፍ ልትሆን ትችላለህ። እሱ ደግሞ በእኛ የተወገዘ ነው። ምን ፈልገህ ነው? ሂጃብ የለበስክ ሰው ነው የሚታየኝ። አንተ ዝም ብለህ ቀባጥር መልስለት። ሁይኒ ነው ባለቤቱን ነኝ። ቀባጥር ዝም ብለህ ልክ ነው በቃ። እና የኔ ስም ምን ያደርግለታል? የኔ ስም ምን ያደርግለታል? የኔ ስም ምን ያደርግለታል? ምን አገባህ ሀያት? የወንድም ይሁን የሴት ምን አገባህ አንተ? ከስሙ ምን ጉዳይ? እኔ ስሙ ሀያት እኔ እኮ ስሙ እንዴት ሀያት ተባለ ብያል። ለምን ጠየቅከው? ሰሜርን እኮ እየጠየቅኩ ነበር። ሀያት የሚለው ስም ለሴት ነው ለወንድ ነው እያልክ እየጠየቅከው ነበረ። እሱን የጠየቅኩት ለምን እንደሆነ ታውቂያለሽ? እኔ እዛ ውስጥ መግባት ስላልፈለኩኝ ደጋግሞ አላስገባ ስትለው ደጋግሞ ቆይ አዳምጫያት ደጋግሞ እኔ ላይ ስሜ ላይ ታፍርበታለህ እንዲህ ትላለህ እያለ እኔ ስም እንትን ማለት ፈለገ። ስላስተምሮ እያወራን ስለ እኔ ስም ምን ያደርግለታል? ምን ይጠቅመዋል? የእሱ ስም ትክክል እንዳልሆነ ፕሮፋይሉም ትክክል እንዳልሆነ እሱ በእሱ ስልክ አላስገባ ስትለው ነው። እሺ አሁን እሺ አንድ ቁጥር ልጻፍልህ አስገባው በሱ ስልክ። እሺ ይኸው በቃ ቆይ እንትን መቀጠል እኮ ይችላል። ቆይ እሺ አውሩ። እስከዛ የተማራችሁት አሁን ጥያቄ የኔ ስም ምን ያደርግላችኋል? ምንም እኮ ፖይንት ያለው ነገር እያነሳችሁ አይደለም። ለሱን እላችሁ አዳምጡ። መልስ። ስምህን ንገረኝ። ማነህ? ስሜ እሺ ቀጥል። እፎይ ነው ስሜ። ማነህ ስምህ? እፎይ። ምን እፎይ ማለት ምን ማለት ነው? እረፍት ማለት ነው። እረፍት ማለት ነው አይደለ? ያ አዎ ስላላ ማውራት ትችላለህ። ኦኬ እንደዚህ በትክክል መልስ። ከቻልክ እስከዚህ ኔትወርክ እየተቆራረጠ ነው።
ምን አልከኝ? እየሰማ አይደል? ኔትወርክ ይቆራረጣል። እየሰማህ ነው አይደል? አሁን ይሰማል። ቀጥልሽ። ይሰማኛል። እኔ አይሰማም? አሁን ትሰማለህ። ኦኬ። ስለዚህ ስምህን ካወቅኩ በኋላ አላህ ስም ላስተዋውቅ ከአላህ ጋር። ኦልራይት ኦኬ። አላህ ማለት ምን ማለት ነው? ከአላህ ጋር አላህ ማለት ምን ማለት ነው? የሚመለክ ብቸኛ የሚመለክ አምላክ ማለት ነው። ስሙ አላህ ማለት እንደዛ ማለት ነው ትርጉሙ? የሚመለክ አምላክ ማለት ነው። ትርጉሙ እንደዛ ነው? እንደዛ ነው። ከምን ላይ እናገኘው እንደዛ የሚል ትርጉም? እንደዛ የሚል ትርጉም ከየት አመጣ? የለም እንደዛ የሚል ትርጉም። ኤኒዌይስ ለምን ከቁርአን ነው ያየሁት። በተውሂድ ታምናለህ? የለም እንደዛ የሚል። በተውሂድ ታምናለህ? ኦኬ። በተውሂድ ታምናለህ ወይ? የለም አትበላ። የለም አትበል። ቆይ ችግር የለውም። በተውሂድ የለም አትበል። ቆይ ችግር የለውም። ካለ መረጃ ክፈት። ተው እሱ ጋር አትሄድ። ልመልስልህ። ተውሂድ እንት ጋር አትሄድ። መልስ። ተረጋጋ። መጀመሪያ አላህ የሚለውን መረጃ ፈለክ አይደለ? ልስጥህ። ተረጋጋ። ኦኬ። ትርጉሙ የአላህን ስም ትርጉም 1000 ዓመት ትታገሳለህ። አላህ ስም ትርጉሙ የለም አልክ አይደለ? ቁርአን ትርጉሙ አላህ ማለት እንዲህ ማለት ነው የሚል 1000 ዓመት ትታገሳለህ። ከኖርን አታመጣም። እንኳን አንተ ትልልቆች እንትሮችም አያመጡ። 1000 ዓመት ትታገሰኝ። ቀጥል። እሺ ካመጣማ አላህ ማለት አዳምጠኝ። አላህ ማለት በሱረቱል ኢኽላስ ምዕራፍ 112 ከቁጥር 1 አላሁ ሰመድ ተወሱ አልጠየቅም። እሱ እኔ አላህ ወልዷል አልወለደም አላህ ስንት ነው ድፍን ነው አይደለም? አዳምጥ ወይ ያልጠየቅኩህን አትጥቀስ። አዳምጠኝ። አላህ ስንት ነው ፕሊዝ? አላህ ስንት ነው ብዬ አልጠየቅኩህም። ወልዷል አልወለደም ሰውዬ። ታዲያ ኢኽላስን ለምን ጠቀስክ? ሰውዬ ስምህን ነገርከኝ፣ የስምህን ትርጉም ጠየቅኝ። አላህን ጠየቅኝ፣ የአላህን ትርጉም ልነግርህ ነው፣ ላስተዋውቅ ነው። ታዳምጠኛለህ? ትቼን የምወጣ መፍትሄ ነው የሚያወጣው ከልጆች ጋር እዚህ ላይ መፍትሄ ነው። ከ3ኛ ክፍል ስላላለፍክ እኮ ነው። ምንም የምታውቀው ነገር የለም። አትንጫጫ። የታገስኩ ለምን እንደሆነ ታውቃለህ? ምንም እንደማታውቃለሁ እያወቅኩ ነው፣ ግን ከስራ ያሉት ቀጥል። እየመለስኩልህ ነው። አዳምጠኝ። ቀጥል። ዝም ብለህ አትንጫጫ። እንደዛል ቀጥል። ይሰማል። ምዕራፍ 112 ከቁጥር 1 ጀምሮ ልንገርህ። ማለት ሰሃቦቹ ስለ ሰሃቦች ስለ አላህ አስተዋውቀን ብሎ ነብዩን ሲጠይቁ ባል እርሱ አላህ አንድ ነው በላቸው። አንድ አይደለም፣ አንድ አይደለም፣ ሙሐመድ አንዱ ነው። እርሱ አላህ ስማ፣ አንድ አይደለም፣ አንዱ። ስማ፣ ስማ፣ ቅድሚያ አዳምጥ። አንተ ራስህ አንድ ሳይሆን አንዱ፣ አንዱ በል። አንዱ ነው። ማዳመጥ አትችልም እንዴ? አረብኛውን ስለቀጠፉበት ማለት አላህ አንዱ ነው ማለት ነው እንጂ አንድ ማለት አይደለም። እርሱ አላህ አንድ ነው። አታስተምረኝ፣ ላስተምርህ። እሺ፣ በአረብኛ አንድ እስቲ ቁጠርልኝ። ማዳመጥ አትችልም። ዋህድና አሃድ ልዩነቱ ምንድነው? እሱ ለምን ወዳ ወዲህ ትሮጣለህ? አዳምጠኝ። ኦልራይት ከስሩና ተማር። ከ3ኛ ክፍል ያለፋችሁ ቢያንስ ነው እዚህ ስገቡ። ከ3ኛ ክፍል ያለፋችሁ ነው። መማሪያ ላደርገህ ነው ያቆየሁህ። መማሪያ እንድትሆን ነው ያቆየሁህ። እስካሁን የታገስኩ ጊዜ ሰጥቼ ማለት ነው። ቢያንስ ይሄን ሁሉ ነገር
ይሄን ሁሉ ነገር የሚያወሩት ምንድነው? ምንም ስለ አላህ የሚያውቁት ነገር እንደሌለ በዚሁ ማረጋገጥ ይቻላል። አምላካችን ብለው የሚያመልኩት አላህ ቁርአን ላይ ምንም የተጠቀሰ ነገር መለኮታዊ ነገሮች ይወረዱበት ሙስሊሞች የሚረዱበት መጽሐፍ እንዳልሆነ ከዚሁ ማወቅ እንችላለን። ሉክ ይሄ ብቻ አይደለም፣ ብዙ ጥያቄዎች አሉ። ያ ኤኒዌይስ ፍየል ወዲያ ቅዝምዝም ወዲያ ወዲህ ነው የሚባለው። ፍየል ወዲህ ቅዝምዝም ወዲያ አይነት ሆነብን። አላህ ማለት ብሎ ስሙን ይነግረኛል ብዬ ትርጉም እጠብቃለሁ። እርሱ አንዱ ነው፣ አልወለደም አልተወለደም ይለኛል። ምን አገባኝ ታዲያ? ነው ወለደ አልወለደ? ትርጉም ለመናገር አልወለደም ይለኛል፣ ትርጉም ለመናገር አንዱ ነው ይለኛል። ምን ማለት ነው? ማለት እንዴት ነው እሱ? ማለት አካዳሚክ እንዴት ነው ትምህርታችሁ? ቢያንስ መሰረታዊ ትምህርቶች እንኳን ተማራችሁ? ኮሚኒኬሽን ክሎታችሁ እንዴት ነው እሱ? ማህበረሰቡ ጋር አብሯችሁ ያላችሁት ትርጉም ስትጠየቅ አልወለደም በኢየሱስ አጋንም ትልቅ የሰዎችን ጭንቅላት ብሬን ወሽድ እንደሚያደርግ አውቃለሁ። በዚህ መጠን ግን ሰዎችን ሲጫወትባቸው ማየት በጣም ያሳዝናል። ኤኒዌይስ ሱራ 111 ላይ ቁርአን ግልጽና የተብራራ ነው ይላል። ሱራ 11 ላይ ግልጽና የተብራራ ነው ይላል። ሱራ 6 ላይ ቁርአን ለነገሮች ሁሉ አብራሪና ግልጽ ነው ይላል። ለሁሉ ነገር ግልጽና አብራሪ ነው ካለ በእስልምና ውስጥ መሰረታዊ ነገሮች የሚባሉትን እነ ተውሂድን አብራርቷል። ተውሂድ በሶስት ከፍለው ያምናሉ። ተውሂድ የሚለው ቃል ራሱ ቁርአን ውስጥ እናገኘዋለን ነው? ያናገኝም የለም። ተውሂድ በሶስት ይከፈላል። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብለው ይከፍሉታል። እነኚህ ሶስቱ የተውሂድ ክፍሎች ቁርአን ውስጥ አሉ ወይ? የሉም። በቀን 5 ጊዜ ይሰግዳሉ፣ በቀን 5 ጊዜ ስገዱ የሚል ቁርአን ውስጥ እስከነ ስርዓቱ አለ ወይ? የለም። ሐጅ ያደርጋሉ፣ ሐጅ የሚያደርጉበት ስርዓት እዛ እንዴት እንደሆነ ምናምን ተጠቅሷል። ግን አይተዋል? እንደዛ ምን ነገር አይተዋል? ኦራይት ካመጣሽ የምጠይቅሽን ንጽጽር አቆማለሁ። ኦራይት በተውሂድ ታምኛለሽ አይደለ? እኔ በእስልምና አምናለሁ። በተውሂድ ታምኛለሽ? አዎ። ተውሂድ የሚል ቃል ከቁርአን ውስጥ ካሳየሽ ንጽጽር አቆማለሁ። አንድ በይ። አንተ አውቃለሁ ብለህ አይደል እንደዚህ የተቀመጥከው? አንተ አሳየኝ። እኔማ እንደሌለ ነው ማሳየሽ። የለም የሌለ ነገር ምን ላሳየሽ? የለም። ግን አንድ ነገር እንዳሳብ ነግሬ ልወጣ ነው የመጣሁት። እንዳሳብ አንድ ነገር እንዳሳብ ምሰማ ከሆነ ችግር የለውም እሰማለሁ። ከስር ቁጭ ብለሽ ስለምትማሪ አንቺ ግን ታውቃለህ፣ ኢየሱስ እኮ ይጸዳዳል ሽንት ቤት ገብቶ ልክ እንዳንተ። እውነትሽን ነው። ይሄን ታውቃለህ? እንዳቅስ ነይና ከፍ በይና ማስረጃውን ክፈች። ማስረጃውን ክፈች እኮ ልነግርህ። እንዳሳብ ይጸዳዳል እሱ ሽንት ቤት ገብቶ እንዳንተ ይሆናል። እንዳሳብ ሳይሆን ቆይ ተረጋጊ። ሱራ 21 104ን ተፍሲር ኢብኑ አባስን ክፈትልኝ። እንደዛ ያልሽበትን ማስረጃ ታመጫለሽ። ሽንት ቤት ገብቶ ምናምን ያልሽበትን። እኔ ግን አላህ እንደ ነብይሽ ስፐርሙን እንደሚረጭ አሳይሻለሁ። ነብይሽ ላው ላይ ይረጫል፣ አላህም ደግሞ እንደዛ እንደሚረጭ እኔ ላሳይሽ፣ እንደ ሐሳብ ማለት ነው። ነብይሽ ሳሂህ ቡኻሪ 57 ላይ 65 ላይ ተሚስቶቹ ሳይገናኝ የተገናኘ ይመስለው ነበረ። የዘር ፈሳሹን ላው ላይ ይረጭ ነበረ። በተመሳሳይ ደግሞ እንደ ሐሳብ አላህም እንደዛው ይረጫል። ወጣሽ ነውር ነው፣ አይደረግም። ሱረቱ አንቢያ 104ኛው አያ ማን ቤት እንደምገቡ አታውቁም ማለት ነው። ማን ቤት እንደምገቡ ማወቅ አለበት። ይከፈትላቸው። ያው ምንም አንብበውና አለፈው። በነገራችን ያ ሙስሊሞች ነገር ግን በጣም የሚገርመው ሱረቱ ሂጅር ላይ 26ኛው ላይ አላህ በገማ ጭቃ ነው አጨማልቆ የሰራቸው። ያንን እንኳን አልታጠበም። አላህ በእጆቹ ነው የሰራቸው። ሱራ 38:75 ላይ በእጆቼ ነው የፈጠርኩት ይላል አደምን። አደም ወይ ኢብሊስ ምን ይለዋል? ኢብሊስ ወይ
በሁለት እጆቼ ለፈጠርኩ ለምን ከመስገድ ማን ከለከለ ይላል። ከምንድን ነው የሰራው ሲባል ደግሞ ሱረቱ ሂጅር ላይ 26ኛው አያ እንዲሁም ከ30 እስከ 33 በገማ ጭቃ እንደሆነ በእጆቹ የገማ ጭቃ አብኩቶ እንደሰራው ይናገራል። የገማ ጭቃ አብኩቶ እንደሰራው ይናገራል። ስለዚህ አላልታጠበውም፣ ያንን ግም ነገር አልታጠበውም። እኛ ምን እናምናለን መሰላችሁ? እኛ ለፈጣሪ ቆሻሻ ምናምን የሚባል ሲጀመር አይነገርም። ቆሻሻ ነገሮች አይነገሩም። ምክንያቱም ቆሻሻ የሚነገረው በባህሪው ራሱ ለሚታመም ለደካማ ፍጡር ለኛ ነው። ቆሻሻ የሚለው ራሱ የሚመጣው ስለሚሸተን ስለምንታመም ነው እንጂ ቆሻሻ የሚባል ነገር የለም በባህሪ ለፈጣሪ ማለት ነው። እሱ ላይ ቆሻሻ የሚነጋው ቆሻሻ ተጽዕኖ የሚያደርግበት እንደው ሽንት ቤት አይገባም ብለው ነው አላህ የሚያምኑት። ሽንት ቤትም አይጠራም ስሙን ብለው ነው የሚያምኑት። ምክንያቱም ጉንፋን ይዘዋል ሽንት ቤት ከገባላ። የኛስ እሱን የሚያቆሽሸው ነገር የለም። እንኳን ፈጣሪም ንፋስ ላይ እንኳን ቆሻሻ ሊለጠፍበት አይችልም። እንኳን ንፋስ ላይ ብርሃን እንደዚህ ታዩታላችሁ። ብርሃን ይታያል አይደል? ላይቱ ለእናንተ እንትን ይላል። ብርሃን እንኳን አይቆሽሽም። ፀሐይ እንኳን ቆሻሻን ታደርቃለች። ብርሃንን ማቆሸሽ ምንም ነገር የሚችል የለም። ፈጣሪ ምንም ነገር የሚያረክሰው ነገር የለም። ፈጣሪ ሁሉን ነገር ይቀድሳል እንጂ በቆሻሻ የሚረክስ የሚቆሽሽ አይደለም። የሚረክስ የሚቆሽሽ አይደለም ማለት ነው። ስለዚህ እንደዚህ አይነት ነገሮች ለፈጣሪ አይነገሩም። አንድ ሁለተኛ ደግሞ ለክርስቶስ ጋር ሲመጣ እነኚህ ነገሮች አይነገሩለትም። በሱ ዘንድ ቆሻሻነት የለ ቆሻሻ ምናምን የሚነገር አይደለም። እስቲል የቆሸሹትን እንኳን የሚያነጻ ነው። ልብ ብላችሁ ተሆነ ዘሌዋውያን ምዕራፍ 15 ላይ ከቁጥር 15 ጀምሮ ካያችሁ ያ ደም የሚፈሳት ሴት ካለች በሰባት ቀን ያህል ምንድነች? እርኩስ ነች ይላል አይደለ? እሷን ምን የሚነካትም ይረክሳል። ሎክ የሚነካትም ይረክሳል። እሷን እስከ 7 ቀን ድረስ ንጹህ እስከምትሆን ትረክሳለች ይላል የብሉይ ኪዳኑ ስርዓት። በአዲስ ኪዳን ሲመጣ ግን ያቺ ደም የሚፈሳት ተሻምታ ሄዳ ክርስቶስን ትነካዋለች። ልክ በነካችበት ቅጽበት ላይ ምን ሆነ ይላል? ደሟ ቀጣለ ይላል። እንኳን እሷ ልረክስ እንኳን እሱን ልታረክስ እሷን ቀደሳትና የሱ ቅድስና እሷ ላይ ሲያርፍ የእሷ ደም መፍሰስ ቆመና ነጻች፣ ከህመሟም ዳነች። ሉክ በብሉይ ኪዳን ደም የሚፈሳት ሴት ንጹህ እስክትሆን ድረስ ደሟ እስኪቆም ድረስ በቤት ትቀመጣለች። ከ7 ቀን በኋላ ዋኖስ እዛ ገብታ ስለቷን እንትን ብላ ነው የምትቀደሰው ነበረ። በሐዲስ ኪዳኗ ስትመጣ ግን ክርስቶስን ገና ስነካው ደሟ የሚፈሳት ሴት እንኳን ያቺ እርኩስ ተብላ የምትታመነው በብሉይ ኪዳን ቆሻሻ የምትባለው ያነጻትና ምን ሆነ? ደሟ ቆመ፣ ቀጣል ይላል። እሱን ቅዱስ እርኩስ የምትለው አይደለም፣ የሚያነጻ ነው። እሱ የሚፈሳትን ቆሻሻ እንኳን የሚያነጻ ነው ማለት ነው። ስለዚህ በክርስቶስ ዘንድ አይደለም በማርያም ዘንድ አይ ቲንክ በአባታችን በገብረ መንፈስ ቅዱስም ለሳቸውም አይነገርም። እንደዚህ አይነት ማይነገርላቸው አባቶች አሉ። መጸዳዳት ምናምን የሚባለው ነገሮች አይነገርላቸውም ማለት ነው። እንኳን ለክርስቶስ ማለት ነው። ሰው ቆሻሻና ብዙ ሰዓት ጠበቅን። እስኪ ድል ስጣለኝ ፕሌስ አዳምጥ። ስለዚህ ፕሌስ አዳምጥ። ስለዚህ እንደዚህ አይነት ነገሮች አይነገሩም። ነገር ግን እነሱ ቦዲ ፓርት አለው ብለው ስለሚያምኑ አላህ ላይ ጭቃ አለ እጁ ላይ ገሃነም ውስጥ እግሩን ይከታል። ገሃነም ደግሞ ሰዎች የሚመገቡት ምንድነው? በገሃነም ውስጥ ያለው መግልና የቁስል ፍቅፋቂ ነው ይላል። እዛ ውስጥ ይንቦጫረቃል አላህ በእግሩ እዛ ውስጥ ይገባል አላህ ይቆሻል ብለው ስለሚያምኑ፣ ስለዚህ አላህ እንደዛ አይነት ነገር ውስጥ ይገባል ማለት ነው። ኤሬስ ቀጥል ክርስቲያን። እድሉን ስጠለኛ እስኪ እኛ እንናገር። የጠይቀህና የገባ ነው ለመነጋገር ነው አይደል? ስለዚህ ለእኛ እድል ላልተሰጠን ደግሞ ስጠንና እንጫወት እናውራ ማለት ይኸውልህ። ቀጥላለህ። የተከፈተውን አንዴ አንብበው። ቀጥል ክርስቲያን። አንድ ጊዜ ኦኬ። እሺ አንድ ጊዜ አላህ the exalted and glorified የተከበረውና የላቀው አላህ ይላል send down water from beneath the throne like the semen of men and from it their flesh and bodies sprout ይላል። አላህ ከአርሹ ስር የወንዶችን የዘር ፈሳሽ የሚመስል ስፐርም ይልካል። ይሄ የዘር ፈሳሽ የማን ነው? አርሹ ላይ አላህ ነው የሚቀመጠው ተብሎ ይታሰባል። ስለዚህ ከአርሹ ስር የሚንጠባጠበው እንጥብጣቤ የዘር ፈሳሽ የማን ነው?
ኦልራይት ቶፒኩን መልሰዋል። ያ ወደ ቶፒኩ ሂዱና ቶፒኩ ላይ ብታወሩ ነው የሚሻላችሁ ሙስሊሞች። ኦኬ ባመጣችሁበት መዶሻ ስለምትቀጠቀጡ እዛ ላይ ስቲክ አድርጉ። ሐምዛ ሰላም ነው ማለት ጥያቄውን ሰምተዋል? መጀመሪያ ያወራንበትን ጥያቄው ስለ ተውሂድ መሰለኝ ያወራችሁት አይደል? ጥያቄው ስለ ተውሂድ ነው ወይ የሚል ነው። ቁርአን ግልጽና እጅግ የተብራራ ነው። በደንብ ግልጽ በሆነ መልኩ የተቀመጠ ለሰዎች እንዲገባ በቀላሉ ኮምፕሊኬት ያልሆነ በቀላሉ ልንረዳው የምንችለው አስተማሪ የሆነ ነገር ነው። ግልጽ የሆነ ማለት ነው። መልካም መብራራቱ ከሌሊቱ አንድ ሶስተኛ አንድ ሊወርድ አሳየን። ከሌሊቱ አይወለ ቁርአን ላይ የተጠቀሱና ለምሳሌ እኛ ሙስሊሞች 5 መሰረቶች ልመለስልህ እንዲገባ ኮንሴፕቱ ማለት ነው። ልታውቀው ትችላለህ ግን እንዲገባ አድርጌ ወይም እዚህ ጋራ ወደ 1000 ምናምን ሰዎች እየሰሙ ነው ያሉት። የምናወራው ነገር ትክክለኛ በቃ አላር የምናቅ ሰዎች ሆነን ጥሩ ነገርን ወይንም የእናንተን ሃይማኖት እኔ መንካት አልፈልግም እናንተም ደግሞ የኔን ሃይማኖት ቆይ ቀስ በል አስረዳው እኮ ነው። ተረጋጋ። በመሃል ቃል ጣልቃ እየገባህ አታቋርጥ። እንደዚህ ጥሩ አይደለም። ዲስከስ ታደርግ አንድ ነገር ሰው ታስጨርሰዋለህ፣ ትጠይቃለህ፣ እመልስልሃለሁ፣ ታወራለህ። እንደዚህ እያደረግን ነው እንጂ የምንሄደው ኢንተርፌር እያደረግከው መሃል ላይ ዝም ብለህ እንደዚህ ማለት የዲስተርባንስ ነው። ዝም ብሎ ቁም ነገር አይኖረውም። አሁን ቅድም ለጠየቀው ጥያቄዎች እስልምና 5 መሰረቶች አሉት። ፈንዳሜንታል ኦፍ ኢስላም ማለት ነው። የመጀመሪያው ላኢላሃ ኢላላህ ነው፣ ከለመቱላህ ማለት ነው። ላኢላሃ ኢላላህ ነው። ሁለተኛው ወኢቃሙ ሶላት ነው፣ ሶላትን መስገድ ነው። ሶስተኛው ወኢታኡ ዘካት ነው፣ ዘካትን መስጠት ነው። አራተኛው ጾሙ ረመዳን ነው፣ ረመዳንን መጾም ነው። ወሐጅል በይቱል ሚን ኢስጣዓቱ ሰቢላ ሐጅ በእድሜ ልካችን ውስጥ ባለን በህይወታችን ውስጥ አንድ ጊዜ ሐጅ ማድረግ በእነዚህ የታነጸ ነው። ገብቷል አይደለ? እያንዳንዱ ክፍል የእስልምና 5ቱ መሰረቶች ላኢላሃ ኢላላህ ራሱን የቻለ ሰፊ ማብራሪያ ያለው ያ ማለት በተውሂድ በ3 ይከፈላል። የመጀመሪያው ተውሂደል ሩቡብያ በአንድ በጌትነቱ በአምላክነቱ አንድ አላህን ብቻ ነጥሎ ያላጋር እሱን ብቻ ማምለክ ተውሂደል ሩቡብያ ይባላል። ሁለተኛው ተውሂደል ኡሉሂያ ወይንም ተውሂደል ኢባዳ ይባላል። አምልኮ የሚባሉት ክፍሎች ልመናም፣ እርድም፣ መገዛትም ሁሉም ነገሮች ለአንድ አላህ ብቻ መሆናቸውን መመስከር እሱን ደግሞ በተግባር መተግበር ነው። ሶስተኛው ተውሂደል አስማሁት ሲፋት አላህ መልካም ስሞችና ባህሪያቶች አሉት። 99 ስሞች አሉት። ከነዛ ውስጥ አርህማኑ፣ አርሂሙ፣ አልመሊኩ፣ አልቅዱሱ፣ አሰላሙ፣ አልአወሉ ባህሪያቶቹ ለምሳሌ አልመሊኩ ንጉሱ ነው። አልመሊክ ስንል ጥበበኛው ነው። አልሐኪም ለምሳሌ ንጉስ ነው ስንል አልመሊኩ አንድ ጊዜ ልጨርስልህ። አልመሊኩ ንጉስ ነው ስለ ንግስናው ያብራራልሃል። አልመሊክ ነው ስለዛ ያብራራልሃል። ልጨርስልህና ትቆማለህ። 2 ደቂቃ 1 ደቂቃ ስጠኝና ልጨርስልህና ትቆማለህ። አይደል ልጨርስልህና ቁል ጠይቀኝ ነው እኮ ትጠይቀኛለህ። አታቋርጠኛ። ጥያቄ አለኛ ሰዎች ሊረዱ ይገባሉ። አይደል ልትረዳ አንተ ብድግ ብለህ ይሄ እኮ ዝም ብለህ ስብከት የምትሰብክበት አይደለማ። ላወራኸው አሁን እስቲ ምንድነው የምንጠይቀው? ኮመንት ላይ ጻፉ። ምን እንጠይቀዋለን? ሐምዛን አሁን ተውሂድን በስንት ከፈለው? በ3 ከዛ እሱን እያብራራ ነው። ምን እንጠይቀው ሐምዛን እና ዝም እናስብለው? አሁን ላወራው ምን ይጠየቅ? ኮመንት ጻፉልን። ተረት ማስረጃ ምን ይጠየቅ? ተረት ቁርአን ምን ይጠየቅ? ማስረጃ አዎ ተረት ኦኬ። ተረትና ማስረጃ እያሉ ነው። ተረት ካልሆነ ተውሂድ በ3 ይከፈላል የሚል ከቁርአን ላይ ያሳየናል። ተብራርቷል፣ ግልጽ ነው ብለሃል። ቀጥል። የኔ ጥያቄ ሳይሆን የኮመንቶች ጥያቄም ነው። ላወራኸው ተረት ካልሆነ ተውሂድ በ3 ይከፈላል፣ ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብለህ እንደቀጠልከው ተብራርቷል፣ አብራርቷል ብለሃልና አንድ ጥቅስ አስበና አንድ ብቻ ነው የምንፈልገው። ተውሂድ የሚለውን ቃል ራሱ አንድ እንፈልጋለን። ቀጥል። እኔ ማመን አይጠበቅብኝም ላወራኸው ነገር ማስረጃ ለመጠየቅ።
ከፈለክ ምክንያቱም የምሰጥህን መረጃዎችና የምነግርህን ነገሮች አክሴፕት አታደርጋቸውም። that's the problem። ማስረጃ አንተ ነው ያልኩት። ለምሳሌ አንድ ነገር ሳብራራ ማስረጃ የምትለው ነገር ለጠልና ጠይቀኝ። ምንድነው ማስረጃ መስጠት? ለምሳሌ ፕሊዝ ቶነን ቀንስ፣ አትጩ፣ ስሜታዊ አትሁን። መጮህ አይደለም ይሄ ትክክለኛ ኖርማሊ እያወራሁ ነው ያለሁት። ታወራህ አንድ ጥቅስ ማምጣት ትችላለህ? አንድ ብቻ ነው የጠየቁ። ምንድነው ማስረጃ ጠይቀኝ። ምንድነው የምትጠይቀኝ? አልገባኝም እኮ ጥያቄ ጠየቀኝ። ቁርአን ግልጽ ማብራሪያ ነው። ቁርአን ግልጽ ያብራራል አልከኝ፣ ጠየቀኝ። አዎ ያብራራል፣ በደንብ አድርጎ ግልጽ አድርጎ ይናገራል አልኩ። ያብራራል ካልኩ በኋላ በተውሂድ ታምናለህ ወይ አልከኝ። አትጩህ። ጩኸት አይደለም በእናትህ እያወራህ ያለሁት። ይኸውልህ እኔ ትራክ ነው የምነዳውና ምናልባት ትራክ ውስጥ ስለሆንኩ ነው እየጮኩ አይደለም። ፕሊስ ኢሞሽናል ሁኜ አይደለም እያወራሁ ያለሁት። እሺ ኖርማሊ ሰው አወራህ እንደዚህ ስለሆነ እየጮኩ አይደለም። አንደርስታንድ አድርገኝ። እኔ ለምን እጮሃለሁ? ግን ትራክ ውስጥ ነው ያለሁት፣ እየነዳው ነው ያለሁት። ስለዚህ ለአንተ እያብራራሁልህ እየነገርኩ ያለሁትን ለመማማር ነው ለመተታቸት ነው ወይስ እውነትን ለመፈለግ እውነትን ነገር ለመነጋገር? እኔ አልገባኝም። አሁን እዚህ ጋር የገባሁት አድምጠኝ፣ ልንረዳዳ እንድንማማር ብዬ ነው። ሐምዛ መማማር የሚቻለው እኮ ላወራኸው ነገር መረጃ ስትጠየቅ ማቅረብ ይኖርባል። ምክንያቱም ምንድነው ማስረጃ ይጠይቅ? አልገባኝም እኮ አዳምጣ። እሺ አዳምጥ። ቁርአን ግልጽና የተብራራ እንደሆነ ተማመንና ከሚያብራራቸው ውስጥ ብለህ ተውሂድን አልክና ተውሂድም ደግሞ በሶስት እንደሚከፈል እነኚህ የተብራሩ እንደሆኑ መሰረቱ እንደሆኑ የሃይማኖትህ ተናገርክ ማለት ነው። ስለዚህ አሁን ላልካት ነገር ቁርአን ግልጽና የተብራራ ነው፣ ተውሂድንም እንደሚያብራራ ነግረህናል፣ ተውሂድም በሶስት እንደሚከፈል ነግረህናል። የጠየቅን ጥያቄ ቀላል ነች። አንድ ጥቅስ ብቻ ላወራሃት ነገር ተውሂድ እነኚህ በሶስት የሚከፈሉ ተውሂድ የሚባለው አንድ ጥቅስ ብቻ ስጠንና አፋችንን አዘጋን እስቲ። በጣም ጥሩ። አሁን ልንገራችሁ። እኔ አሁን ቅድም እንደነገርኩ ትራክ ነው የምንሄዳው፣ ትራክ ላይ ነው ያለሁት። ያንተን ፕሮግራሞች እያዳመጥኩ ስለነበረ ካላመንክ ቪዲዮ አድርጌ ላሳይህ እችላለሁ። ልነግርህ ነው ለአንተ አሁን እየነዳ ስማኝ፣ አድምጠኝ። አንድ ጥቅስ ብቻ ለማውራት ፕሌንም ነዳ መርከብ ላይ ሙን ማተራደሩ እንደዛ እኮ ለምሳሌ ቁል ሁወ አላሁ አሐድ ቢስሚላሂር ረህማኒር ረሂም ቁል ሁወ አላሁ አሐድ ማለት ነው አላህ አንድ ነው። ተውሂድ ነው የጠየቁት እኮ ነው ይሄ ላኢላሃ ተውሂድ እኮ ላኢላሃ ኢላላህ። ቅድም ነገርኩ እኮ እስልምና 5 መሰረቶች አሉት አልኩ። የመጀመሪያው ላኢላሃ ኢላላህ ከላመቱላህ ነው። አድምጠኝ። አራት ጩኸት እኔ አልጮኩም። እፎይ ተምረሃል አይደለ? መረዳዳት እንችላለን አይደለ? ስናወራ ለመራበሽ ሳይሆን ይኸውልህ ላኢላሃ ኢላላህ ከላመቱላህ ነው። አላህን እንዴት ነው ላኢላሃ ኢላላህ የሚለውን ነገር እንዴት ነው ማወቅ የሚቻለው? እንዴት ነው እሱ? እስኪ ንገረን ስለ ጌታ። አላህ ማን ነው ላልከው ነገር ላይ አላህ በሶስት መንገዶች እንድንረዳው። ለምሳሌ ቅድም ነገርኩ ተውሂደል ሩቡብያ ረብነቱ በምን ይገለጻል? በምልክቶቹና በፈጠረውና በፍጥረታቱና በምልክቶቹ ምን ናቸው? መምሸት፣ መንጋት፣ ፀሐይና ጨረቃ። ይሄ ረብነቱ ናቸው። ሐምዛ ተውሂደል ኢባዳ አምልኮ፣ እሱ መገዛት፣ ማረድ፣ መተኛ። ሐምዛ ያወራኸው ነገር እና ለቁርአን ውስጥ ስለሌለ እንኳን ቁርአን ውስጥ አዲስ ውስጥም የለም። በነገራችን ላይ ወላሂ ያለ እኔ ና ከፍል አድርገህ ይኸው ተውሂድ በሶስት አዳምጥ። ወላሂ አለ ብሏል። አይደለም ቁርአን ውስጥ ሐዲስ ውስጥ ተፍሲር አይምን ተውሂድ አልሩቢያ ተውሂድ አልአስማ ወሲፋት የሚል አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ፣ አንድ ብቻ። ብዙ አይደለም የምፈልገው። ቀጥል፣ ክፈተው። አንተ ያልተረዳኸው ነገር አድምጠኝ። መጀመሪያ ልጨርስ። አለ ብለሃል፣ ክፈትህ። አይ ተውሂድ አትጩ፣ መረጃውን ብቻ ክፈት። አለ ብለሃል። አንድ አይደለም ከቁርአን ከሐዲሱ ክፈት እናሳየናው። እንዴ ለምን ትጮኻለህ? አይደለም እንዲህ ማለት ነው ብለህ ለራስህ ወሬ አታውራ። አለ ብለሃል። አምላኬን እንደዚህ ተውሂድ አልሩቢያ ተውሂድ አልአስማ ወሲፋት ተውሂድ አሉያ ብዬ አምናለሁ አለ ብለሃል። አይደለም በቁርአን ሐዲስ ውስጥ የለም ስልህ ወላሂ አለ ብለሃል። ስለዚህ ክፈተው ሐዲሱን ወይንም ቁርአኑን። ሐምዛ ወሬ ሳይሆን የምፈልገው ማስረጃ ነው የምፈልገው።
ዝም ከምል ብዬ ብናገር ተቻኩዬ አስበላኝ አፍ ያለ ወገን ተቻኩላችሁ አትናገሩ። መረጃ ስለምንጠይቃችሁ ማለት ነው። ማምጣት አችልም። ወጣ ሀምዛ ወጣ ሄደ አለ ወጣ ሀምዛ ወጣ። ቤቱን እኮ እኔ እንጃ በደንብ ታውቁታላችሁ ሙስሊሞች ደግሞ ቤቱን፣ ምክንያቱም ስለምትማሩ። ማስረጃ የማይከፈትበት ቤት አይደለም ይሄ። በማስረጃ በቁርአን የሚወራበት ቤት ነው። ስለዚህ እያንዳንዱ ለካፋችሁ ለምትወጣው ማስረጃ ትጠይቃላችሁ። ማምጣት የማትችሉ ከሆነ የምታወሩት ተረት ነው። ይሄ መስጊድ አይደለም፣ ይሄ መድረሳ አይደለም። ስለዚህ ያወቃችሁ እንግቡ ሙስሊሞች። አብዱ ቁርአን ግልጽና ባይዘይ ሁለት ጥያቄ ነው፣ ሶስት ጥያቄ ነው ገና የጠየቅነው። አብዱ እንዴት ነህ? አብዱ ትቀጥላለህ። ቤታችን ደንበኛ ነው አብዱ። ሜቢ ሰሚር አብዱ ከድር እና ዝናቡ ይቀድሙሃል። አብዱ ዘይድ ዛሬ ደግሞ ቀይረሃል መሰለኝ። የዚድሪ ምንድን ነው የሚለው አለ? የዚድሪ ማለት ምን ማለት ነው? የዚድሪ የውጥዬ አንተ አስቸጋሪ ስም ለማመጽፍ እንዳናነብህ ነው አይደለ? የዚድሪ የውጥዬ ነው። ኦኬ፣ የሌላ ቋንቋ ሊሆን ይችላል፣ በሌላ ቋንቋ ጽፎ ሊሆን ይችላል። አብዱ ተንኮለኛ ሆነሃል። ዝናቡ ያዩ ይሰማል። አብዱከድር ሰሚር መቀጠል ትፈልጋለህ? ነው ትማራላችሁ። ድሬሳው ምንማረው አንድ አዳምጠኝ እስኪ። ገና ሰጥተዋል። አንድ አዳምጠኝ ደስ ይላል። ጋይድ አዑዙ ቢላሂ ሚነ ሸይጣን ረጂም ሙሐመድ ምናምን ቶፒኩ ዳውራ ቢስሚላሂ ረህማን ረሂም ቶፒኩ ዳውራ እየተቆራረጥክ ነው። እኔ ጋር ነው የሚሰማኝ። እኔ ጋር እየተቆራረጠ ያለው ክርስቲያን እሱ ጋር ነው። ሰሚር እየተቆራረጠ ነው። በነገራችን ላይ ቁርአን መቅራት ሰውን አይማርክም። ጂኒዎችን ምናልባት ለመማረክ ከሆነ ተጠቀሙበት። ቁርአን ጂኒ አጋንንት የሚማርክ ነው እንጂ ሰዎችን የሚማርክ አይደለም። ሙሐመድም ጤና ስለዛ ነው ሰሚር ሙሐመድ ቁርአንን ሲቀራላቸው የተማረኩት አጋንንት ናቸው እንጂ ሰዎች አይደለም። እሺ ሰሚር ጥያቄውን ትመልሳለህ? ድምፁ ትክክል አለ። አብዱ ከድር ዝናቡ ያየው ኦራይት ቀጥለሽ ክርስቲያን። እሺ ጥያቄውን እስካሁን ቁጭ ብለህ ሰምተሃል አድምጠዋልና ቁርአን ግልጽና የተብራራ ለነገሮች ስለ ነገሮች ሁሉ የሚያብራራ ነው ብሎ ይናገራል አይደል? እስኪ አንድ ጥያቄ ልጠይቅ። አዎ ልክ ነው። ሙሐመድ በቂያማ ቀን ሸፋዓ ይሆናል? አሁን ያወራ ያለው ስለ እስልምናና ስለ ክርስቲያን ነው። ስለ ሙሐመድን ተው ስለ ሙሐመድ አትንካበት። ያ ሉክ በጣም እኮ ነው የሚገርመው። ቁርአን ላይ ያሉትን ነገሮች የተጻፉት ነገሮችና ሙስሊሞች ደግሞ የሚያምኑት ነገር ፍጹም የተለያየ ነገር ነው።
ቁርአን ላይ ምን ስለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተውና አሁን ስለ አላህና ስለ ክርስቶስ እናውራ። ስለ አላህ ቀጥልሽ። ስለ አላህ ቀጥል። መሐመድ ምንም አያደርግም። ስለ አላህ እንቀጥል። ጥቅም የለውም መሐመድ። ኦኬ በጣም ጥሩ። እኛ የምንፈልገው ይሄን ነው። አሁን ደግሞ ወደ አላህ ትሄዳለህ። አላህ ምንም አይጠቅምም፣ ስለ ሌላ ነገር እናወራ ስለምትል ችግር የለውም። እሺ ሰሚር፣ ስለ አላህ እናወራ። አላህ ጀሃነም እሳት ውስጥ እግሩን የሚከተው ይከታል ብሎ የተጻፈው የአላህ እግር አይጠቅምም እንዳትል ሰሚር። ጥያቄውን በደንብ አድምጠዋል አይደል? አይ ቲንክ ኔትወርኩ ላግ አድርጎበት ይዞታል። ሰሚር ብትመለስ ደስ ይለናል። አለ ሰሚር አለ። ኦኬ እሺ፣ ወደ ደረሳው እንሂድ። ደረሳው አለ። ኮሜንት ላይ አንተ ኮሜንት እያረክ ስለነበር መልሱ የሚሆኑ ነገሮችን የሚመስሉ ነገሮችን እያረክ ነበርና እስኪ ምናልባት እዚህ በሀሳብ መለወጥ ስለሚሻል ደረሳው አለ። አውሩ እንጂ ሙስሊሞች። የለም መልስ ነው መልሴ። ዝም እላለሁ እስኪ ደርስ ድረስ ሞቴ ብለዋል ሙስሊሞች። በቃ ዝም የለም። ቃልን ጭመቀው ቃል ስጋ ሆነን ቃል በደህና ጊዜ አምልጧል ከዚህ። የሚገርም ነው ግን በጣም ማለት ሙስሊሞች እነዚህ በጣም የሃይማኖታችን መሰረቶች ናቸው ብለዋቸው የሚይዟቸው ነገሮች ሁሉ ቁርአን ውስጥ የሉም ማለት ይቻላል። ነገር ግን ሴቶችን ስለመገናኘት፣ ሙሐመድ ቤት ስለመግባት፣ ስለመውጣት፣ ህፃናትን ስለማግባት፣ ሚስትን ስለመደብደብ ተጽፏል። ሚስትን ስለመደብደብ በጣም አስፈላጊ ነው። ሴቶች ካመፁ መደብደብ አለባቸው ሚስቶች ማለት ነው። ለማመፅ እና ታዲያ መደብደቡ ነው። እናንተ ክርስቲያን ምን ሆነ ነው? ሴት ልጅ ነች እኮ መደብደብ አለባት እና አትደብደብ እያልክ ነው? አላህ ካላ በላይ አንተ ታውቃለህ። ለምን ስቀው? አላህ ስለራሱ መናገር አይጠበቅበትም። በቃ እሱ የተብቃቃ ነው፣ መሃን ነው፣ ልጅ የለውም፣ ሚስት አላገባም። ከዚህ በላይ ምን ትፈልጋለህ? ሴት ልጅ ግን ልታምዝ ካሰበች ወንድ ልጅ ልብ በል አላህ ካሊ ኩሊ ምናምን እሱ ነው የነገረን። ገስጻት፣ በመኝታም ተለያት። ሴት እኮ ነች። እምቢ ካለች ግን ግረፋት፣ እንዳምራት። አላሁ ተዓላ ነው ያለው። ከሌሊቱ 1/3 ይመጣል። ማስረጃ ስትጠየቅ ግን ኖ እሱ ዋና መሰረት አይደለም። ሴት ልጅን በሚስት ቦታ ሚስት ከፈለጋችሁ ለውጧት ሚል አላህ ነግሮናል። ስለዚህ ወረደ አልወረደ ምን ይሰራልሃል? በሚስት ቦታ ሚስትን ለውጥ ብሎ ከነገረ አንተም ሚስትን መለዋወጥ ምችል ከሆነ በቂ ነው። 1 2 3 4 አግባ ብሎ ፈቅዶልህ ሳለ ገሃነም እግር ውስጥ አላህ እግሩን ይከታል የሚል ማስረጃ አምጣ ብለህ ለምን ትጠይቀኛለህ? ምን ይሰራልሃል? እመን። ዝም በልና ቁርአን ላይ ባይኖርም እመን። በቂያማ ሲቀርብ ልብ በል። ቂያማ ሲቀርብ ደጃል የሚባል አለ። ደጃል የሚባል አንድ አይና የሆነ ሁሉንም በቃ ይፈጫቸዋል። ይመጣና ይሄ እምነታችን ነው ሙስሊሞች አይደለ? እምነታችሁ ነው። መረጃ ሲጠይቋችሁ ክርስቲያኖች ግን ቁርአን ውስጥ አምጡት እስቲ። በቂያማ ላይ ትልቅ ጥፋት የሚያደርሰው ከፍጥረት ከአዳም ጀምሮ የሱን አይነት አጥፊ ያልተገኘለት የሚባለው በቁርአን ውስጥ አለ እንዴ ስትባሉ ኖ በሏቸው። ዋና እሱ አይደለም። ዋናው ሱረቱ አሕዛብ ላይ የሚገኘው ከ50 እስከ 53 እስከ 55 ያለው ክፍል ነው በሏቸው። እሱ ምንድነው? ሙሐመድ ጋር ስትሄዱ ካልተጠራችሁ በቀር ቤቱ አትግቡ፣ ከተጠራችሁ ደግሞ ምግብ ከበላችሁ በኋላ ወዲያው ተበተኑ የሚለው ነው ዋና ነገር። አያችሁ አላህ ምን ያህል ጥበበኛ እንደሆነ። ሙሐመድ ቤት ሄዳችሁ ምግብ ከበላችሁ አትቀመጡ፣ ብዙ ወዲያው ምግቡን በልታችሁ ብትን ነው ማለት ያለባችሁ። አስፈላጊው ለእናንተ ደጃል መቼ ይመጣል፣ እንዴት ይመጣል፣
ደጃል ምን አይነት ነው? እንዴት ነው? ቁርአን ውስጥ ተጠቀሰ አልተጠቀሰ ምንም አይጠቅምም። በቃ መኑ ዝም በሉና መሰረቱ እሱ አይደለም። መሰረቱ እሱ አይደለም። በቀን 5 ጊዜ ትሰግዳላችሁ አይደለ? ቁርአን ውስጥ በቀን ስንት ሰዓት ላይ መቼ እንዴት መስገድ እንዳለባችሁ ምን ብላችሁ ጸሎት ማድረግ እንዳለባችሁ ተጠቀሰ አልተጠቀሰ እሱ መሰረት አይደለም። ዋናው ልሰግዱ ስትሉ ቂጣችሁን ታጥባችኋል አልታጠባችሁም ነው። እነኚህ ካፊሮች ቂጣቸው ሳይታጠቡ ነው የሚሰግዱት። ግማታሞች አላህ ፊት ሲቀርቡ ሳይታጠቡ ነው። እናንተ ግን ተጠቀሰ አልተጠቀሰ ምን ብላችሁ ጸሎት ማድረግ የለባችሁ አስፈላጊ አይደለም። ዋናው ነገር ቂጣችሁን በ3 ድንጋይ ጠርጋችኋል ወይ ነው። ሽንት ቤት ገብታችሁ በ3 ድንጋይ ጠርጋችኋል ወይ ነው። በኮብልስቶንም ቢሆን ሞጀቅ ውሃ ካጣችሁ ደግሞ ሴት ልጅን ከነካችሁ በአፈርም ቢሆን ሰውነታችሁን አባብሳችሁ ሉክ ንጽህና ነው። ይሄ ወሳኝ ንጽህና ነው። አስወሰታችሁ አዳምጡ። በአፈርም ቢሆን አበስ አድርጋችሁ መስገድ ነው ያለባችሁ። ይሄ ወሳኝ ነው። እናንተ ሙስሊሞች በደንብ አዳምጡ። ቁርአን ግልጽና የተብራራ ነው። ሱራ 11 ቁጥር 1 ላይ፣ ሱራ 1211 ላይ፣ ሱራ 614 ላይ፣ ሱራ 1689 ላይ እንደሚናገረው ከሰማይ በታች ሁሉን ነገር አብራርቷል። ቁርአን ግልጽና የተብራራ ነው። ስለዚህ ጉዳይስ በቂያማ ቀን ድልድይ ያለች ሰማይና ምድር ሲጠፉ ድልድይ ያለች ገነም ላይ ሲራጥ ትባላለች። እሷ ላይ ትሆናላችሁ። ሙስሊሞች እሱ ላይ ትሆናላችሁ። ካፊሮች ውድቅ ይላሉ። እናንተ ግን ድልድይዋ ላይ ትሆናላችሁ። ማስረጃ ከጠየቋችሁ ግን መሰረቱ እሱ አይደለም። መሰረቱ እሱ አይደሉም። ድልድዩ ላይ እንድትሆኑ እናንተ ቅድሚያ ሙስሊም አልሆናችሁም በሏቸው። ኧረ ቆይ ድልድዩዋ የምትለዋ የታለች? ቁርአን ሊያሳዩን ሲሏችሁ መሰረት አይደለም በሏቸው። ማህዲ የሚባል የሚመጣ አለ። ተጠንቀቁት። ከቁርአን ላይ ማስረጃ ከጠየቋችሁ ግን ኖ እሱ መሰረት አይደለም በሏቸው። መሰረቱ ምንድነው ካሏችሁ ለሙሐመድ የውሽሜ ልጆች አክስቶች ልጆች ማግባት፣ ያመነ ሴት ደግሞ ራሷን አሳልፋ ለነብዩ መስጠት ከፈለገች ሊያገባ ከፈለገ እሷን ወሲብ ማድረግ ይችላል የሚለው ነው መሰረቱ እሱ ነው። በቂያማ ቀን ጥቁሩ ድንጋይ 500,000 በላይ ከፍላችሁ ሄዳችሁ ምስሙት። በቂያማ ቀን ሸፋ ይሆናችኋል፣ ምልጃ ያቀርብላችኋል። አይን፣ ምላስ፣ ጆሮ ዞ ይመጣል። ለእናንተ እኮ ያማልዳል። ደስ አይልም? ቁርአን ውስጥ ግን ማስረጃውን ከጠየቋችሁ ኖ መሰረት አይደለም በሏቸው። መሰረቱ ሴት ልጅ እርሻ ነች፣ በፈለክበት ቦታ እረሳት የሚለው ነው መሰረቱ። እሱን ጥቀሱላቸው። በቂ ነው። እሱ በቂ ነው። ይሄንን ካወቃችሁ እናንተ ሙስሊም ናችሁ። በቃ ኢቨን ሻዳው ራሱ ቃል በቃል ቁርአን ውስጥ ባይኖርም በቃ እመኑበት። ቁርአን ውስጥ ባይኖርም መሰረት ነው የተባለው። ወሳኝ ነው። በቃ ዝም ብላችሁ እመኑት። ይሄ ነው ቤስቱ ነገር። ይሄ ነው ወሳኙ ነገር። ኢቨን ቁርአን ፍጡር አይደለም ብላችሁ ታምናላችኋል? ጎበዝ፣ እንደዛ ነው ማመን ያለባችሁ። ቁርአን ውስጥ ግን ቁርአን ፍጡር አይደለም የሚል ማስረጃ አለ? የለም። ከጠየቋችሁ ግን በቃ እናንተ መሰረቱ ይሄ አይደለም በሏቸው። ዝም በሉና መሰረቱ ይሄ አይደለም በሏቸው፣ አደናግሯቸው። ወሳኙ ነጥብ ይሄ ነው። ባይኖርም መሰረቱ ይሄ ባይሆንም በቃ እንደዚህ ብላችሁ አወዛግቧቸው። ወሳኝ ነጥብ ስለሆነ ማለት ነው። ማስረጃ ሲጠይቋችሁ ግን ባታመጡ ሸምጥጧቸው። በተውሂድ ታምናላችሁ አይደለ? በተውሂድ ታምናላችሁ። ተውሂድ የሚል ቁርአን ውስጥ ሲጠይቋችሁ ኖ መሰረቱ እሱ አይደለም በሏቸው። ቅድም እኮ ተውሂድ መሰረት ነው ብላችሁ ነበረ። ተውሂድ የሚል ቃል ቁርአን ውስጥ አሳዩን ብለው ሲጠይቋችሁ እናንተ በአረብኛ አውሩና ሸውዷቸው። ተውሂድ በ3 ይከፈላል አይደል ሙስሊሞችዬ? ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ተብሎ ይከፈላል። ከቁርአኑ ሲጠይቋችሁ ቶሎ በሉና ኖ እሱ አይደለም። ቅድሚያ ስምህ ማን ነው? ስለ ስምህ እንነጋገር። መሰረቱ ላይ ወሳኙ ነጥብ እሱ ነው። እፎይ ለምን ተባልክ? እፎይ ማለት ምን ማለት ነው? ትርጉሙ ዋናው ነጥብ ይሄ ነው። እንደዚህ ነው ማድረግ ያለባችሁ አይመስላችሁ? ወደሽ ወይ ቀልድ አለ
እስልምና ያ ከሙስሊሞች ጋር አሁን ያለንበት ሁኔታ ይሄን ይመስላል ባጭሩ ሲገለጽ። በጣም ከባድ ነው። ሰው እስልምናን አውቆ አንብቦ ተረድቶ የሚሄድበት አይደለም። ምክንያቱም እስልምና ምንም ስለ አምላክ እሳቤ መለኮታዊ ትምህርት ስለሌለው ማለት ነው። በቃ መሐመድ የራሱን ፍላጎት ለማስፈጸም ብቻ ከዛም ከዚህም የቃረማቸው የሆነ አስፈላጊ ሰዓት ላይ ለራሱ ለህይወቱ የሚሆኑትን ነገር የተናገረበት አምላክ ነገረኝ እያለ ለተከታዮቹ ያታለለበት ንግግር ነው ቁርአን ማለት ነው። በፍጹም እንዴትም ሆኖ መለኮታዊ የአምላክ ቃል ሊሆን አይችልም። ስለዚህ ስለ አላህ የምታምኑትን መሰረታዊ ነገር የማትናገሩ ከሆነ ስለ ሙሐመድ መሰረታዊ ነገር የማትናገሩ ከሆነ የማታውቁ ከሆነ ቁርአን ላይ ካለ ምንድን ነው የምትከተሉት? አላህን ከየት አውቃችሁት ነው? ሙሐመድን ከየት አውቃችሁት ነው? ሙሐመድ መቼ ነው ነብዩ ነው? ማን ነው ነብዩ? ስማ አላህና ሙሐመድ እኮ በቃ እንጀራ አባታቸው ናቸው እኮ። ሽንት ቤት መግባት እንዴት እንዳለባቸው፣ ቂጣቸውን በድንጋይ እንዴት መጥረግ እንዳለባቸው፣ እንዴት እንትን ማድረግ እንዳለባቸው ሲማሩ ስለ አላህ ግን የለም። ዜሮ ጅዝ ቦሪንግ አሰልቺ የሆነ ነገር። ከዛ ደግሞ ስለ አምላክ እንደሚወራበት አድርገው አክትም ያደርገዋል ነገር። ኤኒዌይስ ኢብኑ አናር ወልካም። ኢብኑ አናር ይሰማል? ይሰማል። መልካም። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ግልጽና የተብራራ ነው ብለህ ታምናለህ ወይ? ስለ አላህ አብራርቷል ብለህ ታምናለህ? ስለምታምኑት መሰረታዊ እምነት ስለምታምኑት አብራርቷል ብለህ ታምናለህ? ስለምታምኑት ማለት በተውሂድ ታምናለህ አይደለ? አምናለሁ። ተውሂድ በስንት ይከፈላል? በሶስት። ኦኬ፣ በሶስት ይከፈላል። ምን ምን ተብለው? ተውሂድ ሩቡቢያ፣ እሺ፣ አስማ ወሲፋት፣ እሺ፣ ኡሉሂያ። ኦልራይት። አሁን እነኚህ ያልካቸውን አሳየኝ እስቲ። ተውሂድ የሚል ከቁርአን ውስጥ አሳየኝ። ተውሂድ በሶስት ይከፈላል የሚል አሳየኝ። ሶስቱንም ደግሞ አሳየኝ። አሁን አልተዘጋጀሁበትም። ቁርአን ላቃዘገበ የለም። መልካም። ጥቅሱን ከነገርከን እኛ መክፈት እንችላለን። የለም የለም ማለት ቁርአን ላይ አልተጠቀሰም ያልከኝ ነው? አልተጠቀሰም። ሐዲስ ላይ አመጣልሃለሁ። ሐዲስ ላይ ራሱ ተውሂድ በሶስት ይከፈላል አለ የሚል የለም። አመጣልሃለሁ። አምጣልኝ። አሁን ማምጣት ትችላለህ ወይንስ ሌላ ቀን? አሁን እንኳን አይመችኝም እንጂ ማምጣት አመጣልሃለሁ። እሺ አምጣ። ደስ ያለ ቀን አምጣ። ተውሂድ በሶስት ይከፈላል ምናምን ብሎ ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ የሚል ሐዲስ ያዝና ነው። ኦልራይት። ስለ ደጃል በደጃል ይሄንን እንለፈው በቃ። እሱን መረጃ ስታመጣ እናወራበታለን። ስለማታመጣው በማታመጣው የታወቀው ኪታብ ላይ ቁርአን ምሳሌ የለም። ይሄንን ተውሂድ አልአስማእ ወሲፋት፣ ኡሉሂያ፣ ሩቡቢያ ከታወቀ ወይ ቁርአን ላይ ወይ ሐዲስ ላይ ካሌለ ዝም ብሎ ከመሬት ተነስቶ ተወራ። ከታወቀው አንተ ራስህ እናንተ የምታምኑት ተረት ተረት መሆኑን አንብቤ ደርሼበት በእኛ ተረት ተረት ነው እንትን አልከው የተሰማው። ያ በደጃል እንደሚመጣ ታምናለህ አይደል? ደጃል እንደሚመጣ ታምናለህ? ደጃል አምናለሁ። ከፍጥረቱት ሁሉ አጥፊ እንደሱ የለም የሚባለው ይመጣል ብለህ ታምናለህ? አንድ አይን ነው ካላህ የሚለየው በአንድ አይን ነው አይደል? ደጃል በአንድ አይን ማለት ጌታችሁ አንድ አይን አይደለም፣ ደጃል አንድ አይን ነው ብሎታል። ስለዚህ አንድ አይን ነው ደጃል ሲመጣ። አንድ አይን መሆን አለመሆኑን ማቅ ነገር የለም። መምጣቱን አይደለም። እሺ
በደጃል ግን ደጃል እንደሚመጣ አጥፊ እንደሆነ ታምናለህ አይደለ? አንድ ጥቅስ ከቁርአን ውስጥ ልትሰጠኝ ትችላለህ ደጃል ይመጣል የሚል? በድንገት ምን የተኛውንም ነገር ላምጣልህ አልችልም። የለም ምክንያቱም ችግር የለውም። ማምጣት ከቻልክ ኤኒ ታይም ይሄው እጄ መጥቻለሁ ትለኛለህ። ካሌለ ግን እያመንክ ያለውን በዛው ቼክ እንድታደርግ ነው። ሶስተኛ አንድ ጥያቄ ልጠይቅህና አንድ ነገር በቁርአን ካለ ይብኑ ኢሳ ተመልሶ ይመጣል ብለህ ታምናለህ አይደለ? አልሞተም፣ ተመልሶ ይመጣል ብለህ ታምናለህ። ኢሳ ተመልሶ ይመጣል፣ ከዛስ መጥቶ ደግሞ ፈራጅ እንደዚህ ይሆናል ምናምን እንትን ይፈርዳ ምናምን ብለህ ታምናለህ። ጂዚያን ያስቀራል። ኤኒዌይስ አንድ ጥቅስ ስጠኝ እስኪ እንደዛ የሚል ቁርአን ላይ። ሁሉንም ለነገ አምጣ፣ በቃ ነገ። ኦልራይት ሱመያ እንኳን ደህና መጣሽ ነው። ሱመያ ነው የሚለው ክርስቲያን ቀጥል። ቃል አለ ጃ ዋና መጣ እኔ መጠየቅ እችላለሁ? ናልካ ነው እኔ ጥያቄ ያለኝ ጃኒ አሚን። ክርስቲያን እናውራውና ትቀጥላለህ። እሺ ጃ ሰላም ነው፣ እንኳን ደህና መጣ። ደህና ነኝ፣ እንኳን ደህና ጥያቄዎቹን ሰምታችኋል። ቁርአን ግልጽና የተብራራ ለነገር ሁሉ አብራሪ ነው ብለህ ታምናለህ? እኔ ኦርቶዶክስ ነኝ፣ ግን አንድ ጥያቄ መጠየቅ ፈልጌ ነበር። እሺ ሙስሊም አይደለህ? መጠየቅ እችላለሁ? ሙስሊም አይደለህም ወይ? አይደለም፣ ኦርቶዶክስ ነኝ፣ ግን ጥያቄ መጠየቅ ፈልጌ ነበር አልኩ። ቆይ ወደ መጨረሻ አካባቢ ጠይቃለሽ። ጃ አንዴ እንጨርስና ቶፒካችንን። እሺ ኢብን አንዋር አለ ጥያቄውን ሰምተዋል? ጥያቄውንማ ጠየቃችሁ። ኢብን አንዋር ማጠየቅ ነው እኮ። ኦኬ እኔ መጠየቅ አልችልም? መልስ የለህም? ጠይቅ። ጥያቄ መጠየቅ እችላለሁ? ቀጥልሽ። እሺ እናንተ ማንን ነው የምታመልኩት? እግዚአብሔርን ነው? አዎ። ክርስቲያኖች አሁን ብዙ አይነት ሲሚሉ ሰማለሁ። ማርያም ላሉ፣ እግዚአብሔር ላሉ፣ መድኃኒዓለም፣ ክርስቶስ፣ ሚካኤል ብዙ አይነት ነው አለው። ይሄ ሁሉ ጌታ ነው እንዴ? ደባለከው እኮ ደባለከው። እስቲ ባለ ሰማሁት ነው ሲሚ። አይ እሺ ሚካኤል፣ ገብርኤል ምናምን የሚባሉ ኤል ያላቸው ስሞች አሉ። ብዙ አይነት መላእክቶች ናቸው እነሱ። ሱራ 4:136 ላይ በመላእክቶችም እመኑ ትባል የለ? እናንተም ታምናላችሁ እኮ በመላእክቶች። ሱራ 4:136 ላይ በመላእክቶቹም እመኑ ይለለ? ግን ምን ብለህ የምታምነው ነው እንጂ ፖይንቱ በመላእክቶች ምናምነው በትእዛዛቸው እንጂ በእነሱ አናምንባቸው። አይ በእነሱ ማን ስትል ፈጠሩኝ ብለህ ባትሆንም መላእክት እንደሆኑ ታምንባቸዋለህ። እኔስ ስለዚህ ኤል ያላቸው ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል ምናምን የሚሉት መላእክት ናቸው። በእኛ የአምላክን ስም የተሸከሙ ናቸው። ማማል ይቻላል በእነሱ በእነሱ ማማል ይቻላል? መማል ይቻላል በእነሱ ማላ በማንኛውም አይፈቀድም። በእኛ ክልል ነው ማላ በማንኛውም አይፈቀድም። ድምጽ ታፍኗል። አይ በእነዚህ በአሁኑ በመላእክቶች ባልከው አሁን የጠራሁልህ መላእክቶች ነው አልከኝ? አዎ በእነሱ መማል እና እነሱ ስህተት እየሰሩ ነው ወይስ ይቻላል ነው?
አሁን ለምሳሌ ትክክለኛ የምታመልኩት እግዚአብሔር ነዋ። ለምሳሌ መሐመድ ይምል ነበር፣ በፍጡራን ይምል ነበር። ፖይንቱ ባይሆንም እሱ አላህም ደግሞ በሚያለከልኩ ፈረሶች ይምላል፣ በኮከቦች ይምላል። አላህ በሚታይም በማይታይም ይምላል። ውሽዝ በሚታይም በማይታይም ካለ ለምሳሌ እኔ ሽንት ቤት ስገባ ካካ አለው፣ በካካ ይምላል ማለት ነው። አላህ በምታየውም በማታየውም እምላለሁ ስለሚል እኛን የሚላለን አላህ በሚታየው በማታየውም ሽንት ቤት በሚገባው በካካውም ይምላል። ያ መረጃ ትፈልጋለህ? ሜቢ ክፈትለት ክርስቲያን 30 ሶሪ ሱረቱ ሐቅ ላይ 38 አካባቢ ፖይንት ብዙም አልገባኝም። ማላ ከሆነ እንደኛ እግዚአብሔር በራሱ ብቻ ነው የሚመላው፣ ከራሱ ውጭ አይመልም። ምክንያቱም ማል የእናንተ ፈጣሪ ግን በማይታይም በማይታይም ሱረት 69 ቁጥር ሐቅ ማለት ሱረቱ ሐቅ 38 አካባቢ አያ 38 አካባቢ በምታዩትም ነገር እምላለሁ በማታዩትም ነገር እምላለሁ በማታዩትም ነገር በማየውም በማላየውም ከማለ ሰይጣን ለምሳሌ እያየው አይደለም። እፎይ እውነቴን ነው በሰይጣን ብሎ ይምልልኛል። ባጋንንት ሰይጣንን ስለማላይ ሰይጣንን ታያለ ይምናናል። እነሱ ከማታዩቸው ስፍራ በሩቅ ያዩዋቸዋልና ይላል አልቁርአን ላይ ሰይጣን እንደማይታዩ ነው የሚናገረው አይደል? እስቲ ባንዲ አይታይም? ይታያል። ምን ይላል? ከምታያቸው ነገሮች ስማ አንዋር፣ በምታየው የሚምልልህ ከሆነ በፊት ሴት ውሻ እንዲጡል ጡል ስትል ጥቁር ውሻ እንዲጡል ጡል ሲል በሱ ይምልልሃል። ባክቴሪያዎች አይታዩህም፣ በሱ ይምልልሃል። ቫይረሶች አይታዩህም፣ በእነሱ ይምልልሃል። አምላክ እንደዚህ ወርዶ በተራ ነገር ይምላል ብለን አናምንም እኛ። አሁን የሚላለው ሲል አሁን ለምሳሌ እዛ ጋር ጥቁር ውሻ ታየኛ፣ በዛኛው በጥቁር ውሻ ጌታ እምላለው ነው የሚባለው አይልማ። በምታየው እምልልሃለሁ። እሺ ካካየው ሽንት ቤት ገብቼ ስማ፣ ካካየው ሽንት ቤት ገብቼ በካካው ባየኸው ካካ ጌታ እምላለው ነው የሚለኝ። ያን ካካ ባስገኘው ወይም በፈጠረው ጌታ እምልልሃለሁ ነው የሚባለው። ነጥብ ሊያስቻለ ያንን ካካ በፈጠረው ጌታ እምላለሁ ሲለኛል አስበህ። ኧረ አይመጣም በእናትህ። ይሄ ፍጡራን ባህሪ ይሄ ፍጡራን ባህሪ ነው ወንድማችን። እግዚአብሔር ይኸውልህ ከራሱ ስም ውጭ አይምልም፣ በራሱ ክብርና ስም ብቻ የሚምለው። ምክንያቱም ከሱ በላይ ነገር ከሌለ መሐላ የምለው ምንድነው? በራሱ ካንተ ዝቅ ባለ ነገር አምልም፣ ካንተ ከፍ ባለ ነገርን ለማስጨበጥ ነው የምትምለው። መሐላ ካንተ ከፍ ባለ ነገሮችን ለማስጨበጥ። ዘፍጥረት ምዕራፍ 22 ቁጥር 16 አንዴ ክፈተው ክርስቲያን። እግዚአብሔር የሚምለው በስሙ በራሱ ነው የሚምለው። ለምንድነው በራሱ የሚምለው? ከሱ በላይ ምንም ነገር የለም። ዝቅ ባለ ነገር አንተ በዶሮ ትምላለህ እንዴ? ሰው እንኳን ለምሳሌ ሰው እንኳን እውነት ነው ምላችሁ እኔ ከዋሻውጪ ጉንዳን ታደናቅፈኝ ምናምን ይላል አይልም። ጉንዳን ተራ ነገር እንደሆነች 22 ቁጥር 16 አካባቢ። ስለዚህ ከፍ ባለ ነገር ነው ሰው እንኳን የሚምለው ማለት ነው፣ እንኳን ፈጣሪ። ኦራይት ምን ይላል?
እግዚአብሔር በራሴ ማለው ይላል። በማ በራሱ አንብበው። እንዲህም አለው እግዚአብሔር በራሴ ማለው ይላል። ይህንን አንብበው ላንብብልህ። እሺ ኦኬ። እንዲህም አለው እግዚአብሔር በራሴ ማለው ይላል፣ ነገር ግን ይህን ነገር አደርግልህና አንድ ልጅህንም አልከለክልህም። ያ አብርሃም ራሱ ቃል ሲገባል ምን ብሎ ነው? እንዲህም አለው በስሜ ማለው በራሴ ማለው። ዕብራውያን ምዕራፍ 6 እና እንደይፈረው አንድ ልጅህንም አልከለክልም ያለው ማን እግዚአብሔር ነው አለ። አዳም ቆይ ይላም ብብለት እንዴ ቀጥል። እግዚአብሔርን እዚህ ጋር ይፈታልሃል። አንዋር እዛ ጋር ለአብርሃም ነበር የማለለት፣ እዚህ ጋር ደግሞ መጣውልህ። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርካለሁ እያበዛሁም አበዛለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ከፈር አንበው። ኦኬ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች